ሻሎም ቅዱሳን እንደምን አላችሁ? ይሄ የመጽሐፍ ቅዱስ ንባብ ጉዟችን ነው። መስከረም 1 ዘፍጥረት 1 ጳጉሜ 5 ራዕይ 22 ብለን ጀምረን ዛሬ 113ኛ ቀናችን ላይ ደርሰናል። በዚህ ቀን የምናነበው ደግሞ አንደኛ ዜና ከምዕራፍ 10 እስከ 12 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። አንደኛ ዜና ምዕራፍ 10 ፍልስጤማውያንም ከእስራኤል ጋር ተዋጉ። የእስራኤል ሰዎች ከፍልስጤማውያን ፊት ሸሹ፣ ተወግተውም በጊልቦአ ተራራ ላይ ወደቁ። ፍልስጤማውያንም ሳኦልና ልጆቹን በእግራቸው ተከትለው አባረሯቸው። ፍልስጤማውያንም የሳኦልን ልጆች ዮናታንንና አሚናዳብን ሜልኪሳንንም ገደሉ። ሰልፍም በሳኦል ላይ ጠነከረ፣ ቀስተኞችም አገኙት። ከቀስተኞቹም የተነሳ ተጨነቀ። ሳኦልም ጋሻ ጃግሬውን እነዚህ ቆላፋን መጥተው እንዳይዘብቱብኝ ሰይፍህን መዘህ ውጋኝ አለው። ጋሻ ጃግሬው ግን እጅግ ፈርቶ ነበርና እምቢ አለ። ሳኦልም ሰይፉን ወስዶ በላዩ ወደቀ። ጋሻ ጃግሬውም ሳኦል እንደሞተ ባየ ጊዜ እርሱ ደግሞ በሰይፉ ላይ ወድቆ ሞተ። ሳኦልና ሶስቱም ልጆቹ የቤቱም ሰዎች ሁሉ በአንድ ላይ ሞቱ። በሸለቆውም የነበሩ የእስራኤል ሰዎች ሁሉ እንደሸሹ ሳኦልና ልጆቹም እንደሞቱ ባዩ ጊዜ ከተሞቻቸውን ለቀው ሸሹ። ፍልስጤማውያንም መጥተው ተቀመጡባቸው። በነጋውም ፍልስጤማውያን የሞቱትን ለመግፈፍ በመጡ ጊዜ ሳኦልንና ልጆቹን በጊልቦአ ተራራ ላይ ወድቀው አገኟቸው፣ ገፈፉትም። ራሱንና መሳሪያውንም አንስተው ለጣዖቶቻቸው ለሕዝቡም የምስራች ይወስዱ ዘንድ ወደ ፍልስጤማውያን አገር ዙሪያ ሰደዱ። መሳሪያቸውንም በአምላኮቻቸው ቤት ውስጥ አኖሩ። ራሱንም በዳጎን ቤት ውስጥ ቸነከሩት። የኢያቢስ ገለአድም ሰዎች ሁሉ ፍልስጤማውያን በሳኦል ላይ ያደረጉትን ሁሉ በሰሙ ጊዜ ጽኑዓን ሰዎች ሁሉ ተነስተው የሳኦልን ሬሳ የልጆቹንም ሬሳ ወሰዱ፣ ወደ ኢያቢስም አመጧቸው። በኢያቢስም ካለው ከትልቁ ዛፍ በታች አጥንቶቻቸውን ቀበሩ። 7 ቀንም ጾሙ። እንዲሁም ሳኦል በእግዚአብሔር ላይ ስላደረገው ኃጢአት የእግዚአብሔርንም ቃል ስላልጠበቀ ሞተ። ደግሞም መናፍስት ጠሪ ስለጠየቀ እግዚአብሔርንም ስላልጠየቀ ስለዚህ ገደለው። መንግስቱንም ወደ እሴይ ልጅ ወደ ዳዊት አሳለፈው። አንደኛ ዜና ምዕራፍ 11 እስራኤልም ሁሉ በኬብሮን ወደ ዳዊት ተሰብስበው እነሆ እኛ ያጥንት ፍላጭ የሥጋ ቁራጭ ነን። አስቀድሞ ሳኦል ንጉስ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርክ። አምላክህ እግዚአብሔርም ሕዝቤን እስራኤልን አንተ ትጠብቃለህ፣ በሕዝቤም በእስራኤል ላይ አለቃ ትሆናለህ ብሎህ ነበር አሉት። የእስራኤልም ሽማግሌዎች ሁሉ ወደ ንጉሱ ወደ ኬብሮን መጡ። ዳዊትም በኬብሮን በእግዚአብሔር ፊት ቃል ኪዳን ከነርሱ ጋር አደረገ። በሳሙኤልም እጅ እንደተናገረው እንደ እግዚአብሔር ቃል በእስራኤል ላይ ንጉስ ይሆን ዘንድ ዳዊትን ቀቡት። ዳዊትም እስራኤልም ሁሉ ኢያቡስ ወደምትባል ወደ ኢየሩሳሌም ሄዱ። በአገሩም የተቀመጡ ኢያቡሳውያን በዚያ ነበሩ። በኢያቡስም የተቀመጡ ዳዊትን ወደዚህ አትገባም አሉት። ዳዊት ግን አምባይቱን ጽዮንን ያዘ። እርሷም የዳዊት ከተማ ናት። ዳዊትም ኢያቡሳውያንን አስቀድሞ የሚመታ ሰው አለቃና መኮንን ይሆናል አለ። የጽሩያም ልጅ ኢዮአብ አስቀድሞ ወጣ፣ አለቃም ሆነ። ዳዊትም በአምባይቱ ውስጥ ተቀመጠ። ስለዚህ የዳዊት ከተማ ብለው ጠሯት። ከሚሎም ጀምሮ በዙሪያው ከተማ ሰራ። ኢዮአብም የቀረውን ከተማ አበጀ። ዳዊትም የሰራዊት ጌታ እግዚአብሔር ከእርሱ ጋር ነበረና እየበረታ ሄደ። ለዳዊትም የነበሩት ኃያላን አለቆች እነዚህ ናቸው። ስለ እስራኤል እንደተናገረው እንደ እግዚአብሔር ቃል ያነግሱት ዘንድ ከእስራኤል ሁሉ ጋር በመንግስቱ ላይ አጸኑት። የዳዊትም ኃያላን ቁጥር ይህ ነበረ። የ30 አለቃ የሐክሞናዊው ልጅ የሾብዓም ነበረ። እርሱ ጦሩን አንስቶ 300 ሰው በአንድ ጊዜ ገደለ። ከእርሱም በኋላ በሶስቱ ኃያላን መካከል የነበረ የአሆሃዊው የዱዲ ልጅ አልዓዛር ነበረ። እርሱም ከዳዊት ጋር በፈስደሚም ነበረ። በዚያም ገብስ በሞላበት እርሻ ውስጥ ፍልስጤማውያን ለሰልፍ ተሰብስበው ነበረ። ሕዝቡም ከፍልስጤማውያን ፊት ሸሹ፣ በእርሻው መካከል ቆመው ጠበቁት። ፍልስጤማውያንንም ገደሉ። እግዚአብሔርን በታላቅ ማዳን አዳናቸው። ከ30 አለቆች 3ቱ ወርደው ዳዊት ወዳለበት ወደ አለቱ ወደ አዶላም ዋሻ መጡ። የፍልስጤማውያንም ጭፍራ በራፋይም ሸለቆ ሰፍሮ ነበረ። በዚያም ጊዜ ዳዊት በምሽጉ ውስጥ ነበረ። የፍልስጤማውያንም ጭፍራ በቤተልሔም ነበረ። ዳዊትም በበሩ አጠገብ ካለችው ከቤተልሔም ምንጭ ውሃ ማን ይሰጠኛል ብሎ ተመኘ። እነዚህም 3ቱ የፍልስጤማውያንን ሰራዊት ቀደው ሄዱ። በበሩም አጠገብ ካለችው ከቤተልሔም ምንጭ ውሃ ቀዱ። ይዘውም ለዳዊት አመጡለት። እርሱ ግን ሊጠጣ አልወደደም። ነገር ግን ለእግዚአብሔር አፍስሶ ይህን አደርግ ዘንድ አምላኬ ይከልክለኝ፣ በነፍሳቸው የደፈሩትን የእነዚህን ሰዎች ደም እጠጣለሁን? በነፍሳቸው አምጥተውታል አለ። ስለዚህም ይጠጣ ዘንድ አልወደደም። 3ቱም ኃያላን ያደረጉት ይህ ነው። የኢዮአብም ወንድም አቢሳ የ3ቱም አለቃ ነበረ። ጦሩንም በ300 ላይ አንስቶ ገደላቸው። በ3ቱም መካከል ስሙ የተጠራ ነበረ። በሁለተኛውም ተራ በሆኑት በ3ቱም መካከል የከበረ ነበረ። አለቃቸውም ሆነ። ነገር ግን ወደ ፊተኞቹ ወደ 3ቱ አልደረሰም። በቀብስኤልም የነበረው ታላቅ ስራ ያደረገው የጽኑ ሰው የዮዳሄ ልጅ በናያስ የሞዓባዊን
የአርኤልን ሁለቱን ልጆች ገደለ። በአመዳይም ወራት ወርዶ በጉድጓድ ውስጥ አንበሳ ገደለ። ቁመቱም 5 ክንድ የነበረውን ረጅሙን ግብፃዊውን ሰው ገደለ። በግብፃዊውም እጅ የሸማኔ መጠቅለያ የመሰለ ጦር ነበረ። እርሱ ግን በትር ይዞ ወደ እርሱ ወረደ። ከግብፃዊው እጅ ጦሩን ነቅሎ በገዛ ጦሩ ገደለው። የዮዳሄ ልጅ በናያስ ያደረገው ይህ ነው። ስሙም በሶስቱ ኃያላን መካከል የተጠራ ነበረ። እነሆ ከ30 ይልቅ የከበረ ነበረ። ነገር ግን ወደ ፊተኞቹ ወደ ሶስቱ አልደረሰም። ዳዊትም በዘበኞቹ ላይ ሾመው። ደግሞም በጭፍሮቹ ዘንድ የነበሩት ኃያላን እነዚህ ናቸው። የኢዮአብ ወንድም አሳሄል፣ የቤተልሔሙ ሰው የዱዲ ልጅ ኤሊያናን፣ ሃሮራዊው ሳሞት፣ ፈሎናዊው ሴሌስ፣ የቴቁሄ ሰው የኢስካ ልጅ ኢራስ፣ አናቶታዊው አቢኤዘር፣ ኩሳታዊው ሴቤካይ፣ አሆሃዊው ኤላይ፣ ነጦፋዊው ኖኤሬ፣ የነጦፋዊው በአና ልጅ ሄሌድ፣ ከብንያም ወገን ከጊብአ የሪባይ ልጅ ኤታይ፣ የጲርአቶናዊው በናያስ፣ የጋአስ ወንዝ ሰው ኡሪ፣ አረባዊው አቢኤል፣ ባህሩማዊው አዝሞት፣ ሰአልቦናዊው ኤሊያህባ፣ የጊዞናዊው የአሳን ልጆች የሐራራዊው የሻጌ ልጅ ዮናታን፣ የአሮዳዊው የአራር ልጅ አምናን፣ የኡር ልጅ ኤሊፋል፣ ምክሬአታዊው ኦፌር፣ ፍሎናዊው አኪያ፣ ቀርሜሎሳዊው ሐጽሮ፣ የኤዝባ ልጅ ነዕራይ፣ የናታንም ወንድም ኢዮኤል፣ የሃግሪ ልጅ ሚባሃር፣ አሞናዊው ጼሌቅ፣ የጽሩያ ልጅ የኢዮአብ ጋሻ ጃግሬ፣ ቤሮታዊው ነሃራይ፣ ይትራዊው ኢራስ፣ ይትራዊው ጋሬብ፣ ኬጣያዊው ኦርዮ፣ የአህላይ ልጅ ዛባድ፣ የሮቤላዊው የሺዛ ልጅ አዲና፣ እርሱ የሮቤላውያን አለቃ ነበረ። ከእርሱም ጋር 30 ሰዎች ነበሩ። የማዕካን ልጅ ሃናን፣ ሚትናዊው ኢዮሳፍጥ፣ አስታሮታዊው ኦዚያ፣ የአሮኤራዊው የኮታም ልጆች ሻማና፣ ይኢኤል፣ የሺምሪ ልጅ ይዲኤል፣ ወንድሙም ቲዳዊው ዮሃ፣ መሃዋዊው ኤሊኤል፣ ይሪባይ፣ ዮሻውያ፣ የኤልነም ልጆች ሞአባዊው ይትማ፣ ሌሊኤል፣ ኦቤድ፣ ምጾባዊው የሲኤል። አንደኛ ዜና ምዕራፍ 12። በጺቅላግም ከቂስ ልጅ ከሳኦል በተሸሸገ ጊዜ ወደ ዳዊት የመጡ እነዚህ ናቸው። በሰልፍም ባገዙት ኃያላን መካከል ነበሩ፣ ቀስተኞችም ነበሩ። በቀኝና በግራም እጃቸው ድንጋይ ሊወነጭፉ ፍላጻንም ሊወረውሩ ይችሉ ነበረ። ከብንያም ወገን የሳኦል ወንድሞች ነበሩ። አለቃቸው አሂኤዝር ነበረ። ከእነርሱም በኋላ ኢዮአስ፣ የጊብአዊው የሸማዓ ልጆች ይዝኤል፣ ፋሌጥ፣ የአዝሞት ልጆች በራኪያ፣ አናቶናዊው ኢዩ፣ ገባኦናዊው ሰማያስ፣ እርሱ በ30 መካከልና በ30 ላይ ኃያል ሰው ነበረ። ኤርሚያስ፣ የህዝኤል፣ ዮሐናን፣ ገድሮታዊው ዮዛባት፣ ኤሉዛይ፣ ኢያሪሙት፣ በአልያ፣ ሰማሪያ፣ ሐሩፋዊው ሰፋጥያስ፣ ቆሬያውያን ህልቃና፣ ይሽያ፣ አዘርኤል፣ ዮዛር፣ ዮሾበአም፣ የጌዶር ሰው የይሮሃም ልጆች ዮኤላ፣ ዝባዲያ። ዳዊትም በምድረ በዳ ውስጥ ባለችው በአምባይቱ ሳለ ከጋድ ወገን የሆኑ እነዚህ ጋሻና ጦር የሚይዙ ጽኑዓን ኃያላን ሰልፈኞች ወደ እርሱ ተጠጉ። ፊታቸውም እንደ አንበሳ ፊት ነበረ፣ በተራራም ላይ እንደሚዘል ሚዳቋ ፈጣኖች ነበሩ። አለቃው ኤጼር፣ ሁለተኛው አብድዩ፣ ሶስተኛው ኤልያብ፣ አራተኛው መስመና፣ አምስተኛው ኤርሚያስ፣ ስድስተኛው አታይ፣ ሰባተኛው ኤሊኤል፣ ስምንተኛው ዮሐናን፣ ዘጠነኛው ኤልዛባድ፣ 10ኛው ኤርሚያስ፣ 11ኛው መክበናይ። እነዚህ የጋድ ልጆች የጭፍራ አለቆች ነበሩ። ከእነርሱም ታናሹ ከ100 ታላቁ ከ1000 ይመዛዘኑ ነበረ። በመጀመሪያው ወር ዮርዳኖስ ከዳር እስከ ዳር ሞልቶ በነበረ ጊዜ የተሻገሩት እነዚህ ናቸው። በሸለቆውም ውስጥ በምስራቅና በምዕራብ በኩል የተቀመጡትን ሁሉ አባረሩ። ዳዊትም ወደ ነበረባት ወደ አምባይቱ ከብንያምና ከይሁዳ ወገን ሰዎች መጡ። ዳዊትም ሊገናኛቸው ወጥቶ ትረዱኝ ዘንድ በሰላም ወደኔ መጣችሁ እንደሆነ ልቤ ከናንተ ጋር አንድ ይሆናል። ለጠላቶቼ ያሳልፋችሁ ልትሰጡ ይመጣችሁ እንደሆነ ግን በእጄ አመጽ የለብኝምና የአባቶቻችን አምላክ ይመልከተው ይፍረደውም አላቸው። መንፈስም በ30 አለቃ በአማሳይ ላይ መጣ። እርሱም ዳዊት ሆይ እኛ ያንተ ነን፣ የእሴይ ልጅ ሆይ እኛ ካንተ ጋር ነን፣ አምላክ ይረዳሃልና ሰላም ሰላም ላንተ ይሁን፣ ለሚረዱህም ሰላም ይሁን አለ። ዳዊትም ተቀበላቸው፣ የጭፍራ አለቆች አደረጋቸው። ዳዊትም ከፍልስጤማውያን ጋር ሳኦልን ሊወጋ በመጣ ጊዜ ከምናሴ ወገን ሰዎች ወደ ዳዊት ከዱ። የፍልስጤማውያን አለቆች ግን በራሳችን ላይ ጉዳት አድርጎ ወደ ጌታው ወደ ሳኦል ይመለሳል ሲሉ ተማክረው ሰደውታልና እነርሱ አረዷቸውም።
ወደ ጺቅላግም ሲሄድ ከምናሴ ወገን የምናሴ ሻለቆች የነበሩ አድና ዮዛባት፣ ይድኤል፣ ሚካኤል፣ ዮዛባት፣ ኤሊሁ፣ ጺልታይ ወደ እርሱ ከዱ። ሁሉም ጽኑዓንና ኃያላን በሰራዊቱ ላይ አለቆች ነበሩና በአደጋ ጣዮቹ ላይ ዳዊትን አገዙት። እንደ እግዚአብሔርም ሰራዊት ታላቅ ሰራዊት እስኪሆን ድረስ ዳዊትን ለመርዳት ዕለት ዕለት ይመጡ ነበረ። እንደ እግዚአብሔርም ቃል የሳኦልን መንግስት ወደ እርሱ ይመልሱ ዘንድ በኬብሮን ሳለ ወደ ዳዊት የመጡት የሰራዊቱ አለቆች ቁጥር ይህ ነው። ጋሻና ጦር ተሸክመው ለሰልፍ የተዘጋጁ የይሁዳ ልጆች 6800 ነበሩ። ለሰልፍ ጽኑዓን ኃያላን ሰዎች የነበሩ የስምዖን ልጆች 7100 ነበሩ። የሌዊ ልጆች 4600 ነበሩ። የአሮንም ቤት አለቃ ዮዳሄ ነበረ። ከእርሱም ጋር 3700 ነበሩ። ከእርሱም ጋር ጽኑ ኃያል ጎልማሳ ሳዶቅ ነበረ። ከአባቱም ቤት 22 አለቆች ነበሩ። የሳኦልም ወንድሞች ከሆኑ ከብንያም ልጆች የሚበልጠው ክፍል እስከዚያን ዘመን ድረስ የሳኦልን ቤት ይከተል ነበርና ከእነርሱ ዘንድ የመጡ 3000 ነበሩ። ጽኑዓን ኃያላን የሆኑ በአባቶቻቸውም ቤት የታወቁ የኤፍሬም ልጆች 20800 ነበሩ። በየስማቸውም የተጻፉ ዳዊትን ያነግሱት ዘንድ የመጡ የምናሴ ነገድ እኩሌታ 18000 ነበሩ። እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ። ወንድሞቻቸው ሁሉ ይታዘዟቸው ነበረ። በጭፍራውም ውስጥ የወጡ ለሰልፍም የተዘጋጁ የማያመነቱ መሳሪያም ሁሉ የያዙ የዛብሎን ሰዎች 50,000 ነበሩ። የንፍታሌምም አለቆች 1000 ነበሩ። ከእነርሱም ጋር ጋሻና ጦር የሚይዙ 37,000 ነበሩ። ለሰልፍም የተዘጋጁ የዳን ሰዎች 28600 ነበሩ። በጭፍራውም ውስጥ የሚወጡ ለሰልፍም የተዘጋጁ የአሴር ሰዎች 40,000 ነበሩ። በዮርዳኖስም ማዶ ካሉ ከሮቤልና ከጋድ ሰዎች ከምናሴም ነገድ እኩሌታ መሳሪያዎችን ሁሉ ይዘው የመጡ 120,000 ነበሩ። እነዚህ ሁሉ ዳዊትን በእስራኤል ሁሉ ላይ ያነግሱት ዘንድ አርበኞችና ሰልፈኞች እየሆኑ በፍጹም ልባቸው ወደ ኬብሮን መጡ። ደግሞም ከእስራኤል የቀሩት ሁሉ ዳዊትን ያነግሱ ዘንድ አንድ ልብ ነበሩ። ወንድሞቻቸውም አዘጋጅተውላቸው ነበርና እየበሉና እየጠጡ በዚያ ከዳዊት ጋር 3 ቀን ተቀመጡ። ደግሞም በእስራኤል ዘንድ ደስታ ሆኗልና እስከ ይሳኮርና እስከ ዛብሎን እስከ ንፍታሌምም ድረስ ለእርሱ አቅራቢያ የነበሩ በአህያና በግመል በበቅሎና በበሬ ላይ እንጀራና ዱቄት፣ የበለስ ጥፍጥፍና የዘቢብ ዘለላ፣ የወይንም ጠጅ፣ ዘይትም በሬዎችንና በጎችንም በብዙ አድርገው ያመጡ ነበረ ይላል። በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ በቲክቶክ እና በቴሌግራም ላይቭ የእግዚአብሔርን ቃል በጥልቀት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።